ዛሬ ከምናያቸው ጥያቄዎች የመጀመሪያው ቁርአን ሲቀራ ስጁድ እንደሚወረድ ተምሬያለሁኝ። እኔ ግን ምንም አልገባኝ። አላህ ጀዛችሁን ይክፈላችሁ አብራሩልኝ የሚል ጥያቄ ነው። የቁርአን ንባብ አደብ አንዱ የስጁድ ቲላዋ አንቀጾች ሲመጡ ስጁድ ማድረግ ነው። ቁርአን ውስጥ 15 የሚደርሱ ሲቀሩ ስጁድ የሚደረግ አንቀጾች አሉ። ይህን ስጁድ ማድረግ ግዴታ ነው ወይስ ሱና? በሊቃውንት መካከል ኺላፍ ያለበት ጉዳይ ነው። ራጂሑ ሱና እንጂ ግዴታ አይደለም። ስለዚህ አንዳንዴ ይደረጋል፣ አንዳንዴ ቢተው ችግር የለውም፣ አጅሩ ቢቀር ነው። ስጁድ የሚል ቃል በተገኘ ቁጥር ሁሉ አይደለም ስጁድ ቲላዋ የሚደረገው። ይልቅ የተወሰኑ ስጁድ ነብዩ አለይሂ ሰላቱ ሰላም ያደረጉባቸው ወይም እንደሚደረግባቸው ሊቃውንት የገለጹ ስጁዶች ላይ ብቻ ነው ስጁድ ቲላዋ የሚደረገው። ስጁዱ የሚደረገውም አንቀጹ ተቀርቶ ሲያልቅ፣ አንዳንዴ ከአንድ አንቀጽም በላይ ሊሆን ይችላል። የስጁድ ምልክት አለ። ከዚህ ቀደም ቁርአን የህይወት ብርሃን የተሰኘ አማርኛ መጽሐፍ አለ። እዛ ላይ ተብራርተዋል። ቁርአኑ ላይም ምልክቶች አሉ። ምልክቱም መጽሐፉ ላይ ሰፍሮ ይገኛል። ስለዚህ የስጁድ አንቀጾችን ለይቶ ማወቅ ከፍተኛው 15 ናቸው። ከዛ በታችም እንደሆኑ የገለጹ ሊቃውንት አሉ። በላጩ ተመራጩ 15 ናቸው የሚለውን የተኞቹ አንቀጾች ናቸው? ምን ሱራ ላይ ነው የሚገኙት? ስንተኛው አንቀጽ ላይ ነው የሚገኙት? የቱስ ጋ ነው እነዚህ አንቀጾች ሲነበቡ ስጁድ የሚደረገው? ምልክቱ ምንድነው? እነዚህን በዝርዝር ማወቅ ያስፈልጋል። በተወሰነ መልኩ ቀደም ሲል የተገለጸው መጽሐፍ ላይ፣ ሌሎችም ምንጮች ላይ እነዚህ ነጥቦችን ማወቅ ይቻላል። ከላይ ከሱረቱል በቀራ ጀምረን ወደ ታች ወደ ሱረቱ ናስ ስንወርድ እየቀራን ስንወርድ የመጀመሪያው የስጁድ አንቀጽ የሚገኘው ሱረቱል አዕራፍ መጨረሻ ላይ 206ኛው አንቀጽ ላይ ነው። ሁለተኛው ስጁድ ሱረቱል ራዕድ አንቀጽ 15 ላይ ነው። ሶስተኛው ደግሞ ሱረቱል ነህል አንቀጽ 50 ላይ ነው። አራተኛው ሱረቱል ኢስራ አንቀጽ 109 ላይ ነው። አምስተኛው ሱረቱ መርየም አንቀጽ 58 ላይ ነው። ስድስተኛው ሱረቱ አልሐጅ አንቀጽ 18 ላይ ነው። ሰባተኛው እዛው ሱራ ላይ ሱረቱል ሐጅ አንቀጽ 77 ላይ ነው። የሱረቱል ሐጅ ከሌላ ሱራዎች ከሚለይባቸው መለያዎች አንዱ ብቸኛው ሁለት ስጁድ ቲላዋ የያዘ ሱራ ነው። ስምንተኛው ሱረቱ አልፉርቃን አንቀጽ 60 ላይ ነው። ዘጠነኛው ሱረቱ አነምል አንቀጽ 26 ላይ ነው። አስረኛው ሱረቱ ሰጅዳ አንቀጽ 15 ላይ፣ 11ኛው ደግሞ ሱረቱ ሷድ አንቀጽ 24 ላይ፣ 12ኛው ሱረቱ ፉሲለት አንቀጽ 38 ላይ። የሱረቱ ፉሲለት ስጁድ ቲላዋ የቱ ጋ ነው የሚደረገው የሚለው ላይ ኺላፍ አለ። ራጂሑ 38ኛው አንቀጽ ሲያልቅ ነው። 13ኛው ሱረቱ ነጅም መጨረሻ ላይ 62ኛው አንቀጽ ላይ፣ 14ኛው ሱረቱ አልኢንሺቃቅ አንቀጽ 21 ላይ፣ 15ኛውና የመጨረሻው ሱረቱ አልዓለቅ ወይም ኢቅራ የመጨረሻው አንቀጽ ላይ ነው። ስጁድ ቲላዋ ለማድረግ ቁርአን የቀሩ አሁን የተጠቀሱ አንቀጾች መተው ስጁድ ለማድረግ ውዱእ ቢኖር ወደ ቂብላ ቢዞር መልካም ነው። ካልተቻለ እንደ ሶላት ሳይሆን እንደ ምስጋና ስጁድ እንደ ሰይደተ ሹክር ነው የሚቆጠረው። ዝም ብሎ ስጁድ አድርጎ መነሳት ይቻላል። ሌላው ጥያቄ ባለቤቴ አይሰግድም፣ የሆነ ጊዜ ይሰግዳል፣ ከዛ ደግሞ ለረጅም ጊዜ ያቆማል። አህዋሉም ልክ እንደ ካፊር ነው። ውሎ ጫት ቤት፣ ኸምር ያለበት ቦታ ከጓደኞቹ ጋር ነው። የተለያዩ ዘፈንና ኸምር እንዲሁም ወንድና ሴት የተቀላቀሉባቸውን ውሎችን ማህበራዊ ገጾች ላይ ይለቃል እና ፈጽሞ ስምምነት የለንም። በመክረው ባስመከረው መስተካከል አልቻለም። ምን ይሻለኛል የሚል ጥያቄ። በተሻለ ሰው ማስመከር፣ እንዲገሰጽ ማድረግ። የሰው ልጅ የተፈጠረበት ዓላማ ይህ እንዳልሆነ፣ ሞት በድንገት ሊመጣ እንደሚችል፣ ሙስሊም ነኝ ከሚል ሰው እሱ የሚሰራቸው ነገሮች ፈጽሞ እንደማይጠበቁ ደግሞ ደጋግሞ መንገር፣ በቤተሰብ በሽማግሌ ማስመከር፣ እንዲያስተካክል መጠየቅ። ይሄ ሁሉ ተደርጎ በተደጋጋሚም ተሞክሮ ተስፋ ከተቆረጠ የራስን ክብር ለመጠበቅ ከዚህ ትዳር የሚፈሩ ልጆችን በሱ መንገድ እንዳይሄዱ ከማድረግ አንፃር ከሱ ራስን ማራቅ ግዴታ ይሆናል። ወደዚህ ውሳኔ ከመሄድ በፊት
ዱዓ መቅቡል ይሆንባቸዋል የሚባሉ ወቅቶች ላይ ደግሞ ደጋግሞ አላህ ልቡን እንዲመልሰው አላህ እንዲያስተካክለው ወደ ዲኑ እንዲመልሰው ዱዓ ማድረግም መልካም። ሌላኛው ጥያቄ ለጓደኛዬ የዛሬ 3 ዓመት የኢትዮጵያ 13,000 ብር አበድሬያት ነበረ። ሁለታችንም በስደት ነው ያለነው። በጊዜው እኔ ከሳውዲ የላኩት 1000 ሪያል ነበር። አሁን ላይ 1000 ሪያል ብቀበል ሐራም ይሆንብኛል? ለሷስ ይሆንባታል? ያብራሩልኝ የሚል ጥያቄ። ብድር የወሰደ ሰው የወሰደውን ገንዘብ በወሰደው የገንዘብ አይነት መመለሱ በላጭ ነው። የሚሻለው ይሄ ነው። ይሄን ማድረግ ካልተቻለ በሌላ የገንዘብ አይነት ከመለሱ ገንዘቡ በሚከፈልበት በሚመለስበት ቀን ባለው የምንዛሬ ዋጋ ይሆናል። ስለዚህ ከ3 ዓመት በፊት የተሰጠው 1000 ሪያል ከሆነ ዛሬ 1000 ሪያልን መቀበል ይቻላል፣ ይሻላልም ጭምር። በሪያል መቀባበል ካልቻሉ 1000 ሪያል ዛሬ በሚከፈልበት ቀን ስንት ያወጣል ተብሎ በዕለቱ ዋጋ ምንዛሬውን መክፈል ይቻላል። ሌላኛው ጥያቄ ኒካህ በስልክ ማሰር ይቻላል ወይ? ባልየውም በስልክ ሚስቲቱም በስልክ ምስክሮችም በስልክ ወኪሉም በስልክ ኒካህ ማሰር ይቻላል ወይ? ከተቻለ ቢያብራሩልኝ የሚል ጥያቄ ነው። ኒካህ የከበደ ውልና ቃል ኪዳን ነው። በስልክ ሊሆን አይችልም፣ አይገባም። መስመር ሊጠለፍ መሃል ላይ መቆራረጥ ሊኖር ትክክለኛ ካልሆነ ሰው ጋር ድምፅን በማስመሰል ውሉ ሊፈጸም ኋላ ላይ መካካድ ሊመጣ ይችላል። ምንም እንኳ በቀጥታ ተደውሎ በምስል የተያዩ ከሆነ ይቻላል የሚል አቋም ያላቸው ቢኖሩም በዘመናችን የተወሰኑ ሊቃውንት፣ ነገር ግን ትክክለኛው ከኒካህ ክብደት አንፃር የጭቅጭቅ በሮችን ከመዝጋትም አንፃር ኒካህ በአካል መሆን አለበት። በአካል መገናኘት ካልቻሉ ወይም ያገባው ወንድ የሴት ኃላፊ ጋር በአካል መሄድ ካልቻለ እዛ አካባቢ ያለ የሚያውቀውን ሰው መወከል፣ አሊያ ደግሞ የሴት ልጅ ኃላፊ የሚጋቡት ወንድና ሴት ባሉበት አካባቢ የሴት ኃላፊ የሚያውቀውን ሰው የውክልናን መስፈርት ያሟላን ሰው ፈልጎ መዳር። ይሄንም ማድረግ ካልተቻለ መታገስና ማመቻቸት። ነገር ግን ይቻላል የሚል ፈትዋ ይዞ ይሄን ያደረገ ሰው ነገሮች በትክክል ከተፈጸሙ ኒካህ ያሰረውም የታሰረለትም ምስክሮችም የሚተዋወቁ ሆነው እነሱ መሆናቸውም ተረጋግጦ ኒካህ ከተደረገ ኋላ ላይም ይሄ ታውቆ ከጸደቀ ኒካሃቸው ላይ ቢቀጥሉ ችግር የለውም። ይሄን ግን ጀምሮ ማድረግ አይቻልም። ኒካህ ላይ ጥንቃቄ ማድረግ ተገቢ ነው። አላህ ተባረከ ወተዓላ የኒካህን ውል ቃል ኪዳን ሚታቅ ገሊዝ ብሎታል። ከባድ ቃል ኪዳን ነው። ትልልቅ የገንዘብ የውክልና ውሎችን ሰዎች በአካል ቀርበው ታማኝ ምስክር አቅርበው ነው የሚፈራረሙት የሚዋዋሉት። ኒካህ ከውሎች ሁሉ ከቃል ኪዳኖች ሁሉ የከበደው ነው። ስለዚህ በዛ ልክ ልናከብረው ይገባል። ሌላኛው ጥያቄ አንድ ባልና ሚስት በስልክ ጾታዊ ግንኙነት ቢያደርጉ ሐራም ከመሆኑ ውጭ ኒካህ ያበላሻል የሚል ጥያቄ ነው። ኒካሁን አያበላሽም፣ ማድረጉ ግን አይመከርም። ባልና ሚስት ሐላል ከሆነ ጫወታ ያለፈ ግንኙነት ሊባል የሚችል መገላለጥ፣ በምስል ተደዋውሎ መታየት መሰል ነገሮች ውስጥ ባይገቡ ይመረጣል። በተለይ መቅረጽ ካለ የተቀረጸው ሳይታወቅ ሳይታሰብ ስልክ ሰው እጅ ሊገባ ይችላል፣ ሊሰረቅ ይችላል። የሰው ስልክ አንስተው የሚጎረጉሩ አደብ ሐያ የሌላቸው ሰዎች ይሄን ሊያዩ ይችላሉ። ሳይታሰብ ሌላ ሰው ጋር ሊላክ ይችላል። ሌላ ነገር ልካለሁ ተብሎ ብዙ ጉዳት ስላለው በቀጥታ ቪዲዮ ደውሎ መግለጡ ማይቻል ካልን ገልጦ መታየትም ይሁን ቪዲዮ ቀርጾ መላላክ ብዙ ሰዎች እንደሚጠይቁት አፍረተ ገላ ሁሉ ሳይቀር አሳየኝ ማለት አግባብ አይደለም። ሆኖም ይሄም ቢያደርግ አንድ ሰው ቀደም ሲል የተጠቀሱ ጉዳቶች ስለሚኖሩት አይደረግም ይባላል እንጂ ኒካህ በዚህ ብቻ አይፈርስም። ሌላኛው ጥያቄ በሐይድ ላይ እያለን መስጂድ እንገባለን፣ ተማሪ ወይም አስተማሪ ነን፣ አይቻልም ተባለን። ረመዳን ላይም ሆነ ከረመዳን ውጪ እንዴት ይታያል? ሐይድ ላይ ሆነው ቁርአን በባዶ እጅ መቅራት ይቻላል ብለው ይቀራሉ። ይህስ እንዴት ይታያል የሚል ጥያቄ ነው። የወር አበባ ደም ላይ ያሉ ሴቶች መስጂድ መግባት ይችላሉ አይችሉም የሚለው ነጥብ ኺላፍ ያለበት ጉዳይ ነው። ብዙሃኑ የፊቅህ ሊቃውንት አይቻልም የሚል አቋም አላቸው። የተወሰኑ ሊቃውንት የተከለከለው መስጂድ እንዳይቆሽ መስጂድ እንዳይነጀስ ተብሎ ነውና መስጂድ እንደማይቆሽ እንደማይነጀስ እርግጠኛ ከተኮነ ሴት ልጅ ብትገባ
ችግር የለውም በተለይ የሚያመልጥ ዕልም ካለ በቂ ምክንያት ካለ ብለዋል። ስለዚህ ሌላ ጊዜ የማይገኝ ዕልም ከሆነ መስጂድ እንደማይነጀስ እርግጠኛ ከተኮነ እንደማይነጀስ ብቻ አይደለም መጥፎ ሽታ እንደማይፈጠር እርግጠኛ ከተኮነ አስፈላጊ የሆነውን ያክል ከጥንቃቄ ጋር መግባቱ ችግር አይኖረው። በላጩ የተሻለው ከጥንቃቄ አንፃር ለመስጂድም ንጽህና መጥፎ ሽታንም ከመስጂድ ከማራቅ አንፃር የብዙሃኑን ሊቃውንት አስተያየት ተከትሎ ሴት ልጅ ካልተገደደች በስተቀር መስጂድ አለመግባት የተሻለ ነው። ከገቡም ደግሞ ቶሎ ለመውጣት ጥረት ማድረግና ንጽህናን የመስጂድን ንጽህና አብዝቶ መጠበቅ ይገባል። ሐይድ ላይ ያሉ ሴቶች ቁርአንን በባዶ እጅ መንካታቸው በአራቱም የፊቅህ ሊቃውንት ስምምነት ሐራምና ክልክል ነው። ጥቂት ይቻላል ያሉ አሉ። ነገር ግን ትክክለኛው በባዶ እጅ አይነካም የሚለው ነው። ሌላኛው ጥያቄ የአንገት ጌጥ በስም ማሰራት እንዴት ይታያል የሚል ጥያቄ ነው። በመሰረቱ ይሄን የሚከለክል ነገር የለም። ነገር ግን በስሙ የሚያሰራ ሰው ስሙ የአላህ ስም ያለበት ከሆነ በዚህ መልኩ የአላህ ስም ያለበትን የአንገት ጌጥ አንገት ላይ አድርጎ ረስቶ ሳይሸፈን በተለይ መጸዳጃ ቤት መግባትን የሚያስከትል ከሆነ ይሄ አይቻልም። እንደዚሁ ደግሞ በባል በትዳር አጋር ስም ተሰርቶ ኋላ ላይ ትዳር ማይቀጥል ሆኖ ሲለያዩ ተለያይቶም ውስጥ ላይ የዶሮ አይነት ፍላጎትና ፍቅር ላይኖር ስለሚችል ንብረትን ማበላሸት አሊያ ደግሞ ሌላ ወጪ አውጥቶ ለማስቀየር ሚዳርግ ሊሆን ስለሚችል በዚህ መልኩ መጠቀሙ አይመከርም ሊባል ይችላል። እንደዚህ አይነት ጎንዮሽ ጉዳቶች ከሌሉት ማድረጉ ችግር የለም። ሌላኛው ጥያቄ ከዚህ በፊት ብሬ የወለድ ባንክ ውስጥ ነበረ እና እሱን ትቼ ሌላ ከወለድ ነፃ ከፍቼ ነበር። አሁን ወለዱ ወደ 10,000 ብር አለ እና እኔ የማልሰግድበት በኦንላይን ለመስጂድ ግንባታ ለተጠየቀ እርዳታ መስጠት እችላለሁ ሰደቃ ሳልነይት የሚል ጥያቄ ነው። የሪባ ገንዘብ ቆሻሻ ነው። የአላህ ቤት በቆሻሻ ገንዘብ መሰራት የለበትም። በጣም ለተቸገሩ ሰዎች ነው መሰጠት ያለበት። እሱም ቢሆን ጥያቄው ላይ እንደተባለው ሰደቃ ሳይነየት መሆን አለበት። አላህ ንጹህ ነው፣ ንጹህ ነገር እንጂ አይቀበልም። ገንዘብ በራሱ ክብር ስላለው እንዲሁ ዝም ተብሎ እንደ ቆሻሻ የትም መጣል ስለሌለበት በጣም ለተቸገረ ሰው ይሰጣል እንጂ ሁሉም ለሚጠቀምበት ለተከበረ ለአላህ ቤት ግንባታ መዋል የለበትም። ሌላኛው ጥያቄ እኛን በመስጂድ ውስጥ ቂርአት የሚያቀራን አንድ ኡስታዝ ነበረን። እናም አሁን በክፍያ በኦንላይን ማቅራት ጀምሯል። እናም እኔን እየከፈለኝ እንዳግዘው ጠየቀኝ። በክፍያ ማገዙ እንዴት ይታያል የሚል ጥያቄ ነው። ቁርአን አቅርቶ ገንዘብ መቀበል ይቻላል አይቻልም ሰፊ ኺላፍ ያለበት ጉዳይ ነው። ከጥንት ጀምሮ በቂ ገቢ ላለውና ለማይቸገር ሰው አለመቀበሉ በላጭ ነው። ሙሉ ጊዜውን ቁርአን ለማስተማር ሰጥቶ ሌላ እሱን የሚደጉም ወጪው የሚሸፈንለት መንግስታዊ የሚሆን የግል ተቋም ከሌለ ቁርአን በማቅራት የሚያሳልፈውን ያክል ጊዜ ሌላ ስራ ቢሰራ የሚያገኘውን ያክል ከቁርአን ቢቀበል ችግር የለውም። ነገር ግን ዋጋ ከፍ ማድረግ፣ መከራከር፣ ይሄን ያክል ካልሰጣችሁኝ አላስቀራም ማለት ባይኖር የተመረጠ ነው። በኦንላይን ማስቀራቱን በተመለከተ አጅነቢ ሴትን ማየት የሚያስከትል መሆን የለበትም። ከአጅነቢ ሴት ጋር ከተቃራኒ ጾታ ጋር ከቁርአን ውጪ ሌላ ንግግርን መነጋገር፣ መቀለድ፣ መጫወት፣ መሳሳቅን የሚያስከትል መሆን የለበትም። እነዚህ ነገሮች ካሉ አይቻልም፣ የተከለከለ ይሆናል። እንደዚሁ ደግሞ የሚያስቀራው አካል ለማስቀራት ብቁ መሆኑ መረጋገጥ መቻል አለበት። አሁን ላይ ብዙ ሰዎች ዘንድ ቁርአን ንግድ ሆኗል። ሌላ ስራ አልሳካ ያላቸው ሰዎች ወይም አላዋጣ ያላቸው ሰዎች መሬት ላይም በኦንላይንም ቁርአን ማስተማርን ንግድ አድርገው ይዘዋል። እራሳቸው በአንድ ገጽ 10 ምናምን ስህተት የሚወጣባቸው ሰዎች ለሌሎች አስቀሪ ሆነው ቁጭ ይላሉ። በዚህ መልኩ ያስቀሩ ገንዘብ መቀበል የሰዎችንም ዲን መጉዳት ነው፣ ጊዜያቸውንም ማባከን ነው፣ የሰው ገንዘብም ያለ አግባብ መብላት ነው የሚሆነው። ሌላኛው ጥያቄ እኔ ለትምህርት መጥቼ እህቴ ጋር ነው የምኖረው እና እህቴ ደግሞ ካፍር ናት። ቤታቸው ውስጥ ፎቶ አለ እና እዚያው ውስጥ እኔ እሰግዳለሁ። ፎቶ አለበት ቤት ውስጥ ወይም ያለበት ቤት ውስጥ መስገዴ እንዴት ይታያል የሚል ጥያቄ ነው።
አማራጭ ካላጡ ካልተገደዱ በስተቀር ከካፍር ጋር አብሮ መኖር አይመከርም። ሙስሊም ሆኖ ኢማኑ ደካማ ከሆነ ጓደኛ ጋር እንኳ ሊመክሩት ሊለውጡት ሙከራ እየተደረገ ካልሆነ በስተቀር ተስፋ እስካልተቆረጠ በስተቀር አብሮ መኖሩ አይመከርም። ላ ቱሳሂብ ኢላ ሙእሚና ተብሏል። ነገር ግን አማራጭ ካጡ ከተገደዱ ዲን ላይ የሚያስከትለው ግልጽ ተጽዕኖ እስከሌለ ድረስ በዲን ካላሾፉ ሶላት መስገድን ካልከለከሉ ሲሰገድ ካላቋረጡ ምንም አይነት ዲን ላይ ጫና ከሌለ ጥንቃቄ ከማድረግ ጋር ሸሪዓው በሚፈቅደው ልክና መሰረት አብሮ መኖሩ ይቻላል። ነገር ግን ምስል ያለበት ክፍል ላይ አለመስገድ፣ ሌላ ክፍል ሄዶ መስገድ እነሱ የሚያመልኩት ምስል ሲሆን በተለይ ሌላ ክፍል ከሌለ ምስሉን በዛ ሰዓት መሸፈን ከተቻለ ማውረድ ተገቢ ነው። በተለይ በቂብላ በኩል ከሆነ መውረድ አለበት፣ መወገድ አለበት፣ አሊያ ደግሞ መሸፈን አለበት። ይሄን ከነሱ ጋር ተነጋግሮ በጸባይ በትህትና እንዲያስተካክሉ እንዲፈቅዱ ማድረግ። በዚህ ዙሪያ ሰፋ ያለ ዳሰሳ የያዘ በቅርብ ጊዜ የወጣ ንጋት የሚል መጽሐፍ አለ። ሀገራችን ላይ በብዛት እንዲህ አይነት ነገሮች ሊገጥሙ ሊከሰቱ ይችላሉና ሙስሊም ካልሆነ ሰው ጋር ስንኗኗር በማንኛውም መልኩ ስንገናኝ የሚፈቀዱና ማይፈቀዱ ሲቸገሩ የሚፈቀዱ ቢቸገሩ እንኳ ማይፈቀዱ ነገሮች አሉና ይሄን ለማወቅ እንደዚህ አይነት መጽሐፎችን ማንበብ ተገቢ ነው። ሌላኛው ጥያቄ አንድ ሰው ኢንሻአላህ ብሎ ቢምል ከፋራ ይወጅብበታል የሚል ጥያቄ ነው። መሐላን ሲምሉ ኢንሻአላህ ማለት ይፈቀዳል፣ ይወደዳል፣ ጥቅሞችም አሉት። ከጥቅሙ አንዱ የማሉበትን ነገር ለማድረግ አላህ ያግዛል። የአላህን እገዛ መጠየቂያ ነው ኢንሻአላህ ማለት። በአላህ ፈቃድ አላህ ከሻአላህ ካገዘኝ ማለት ነው። ሌላው ይሄን አደርጋለሁ ኢንሻአላህ ያለ ሰው ከፋራ ግዴታ አይሆንበትም ያን ነገር ሳያደርግ ቢቀር። ሌላኛው ጥያቄ እንደ ስቲም ወይም ወይባ ለሰውነት የሚደረጉ ነገሮችን ከቤት ውጪ መጠቀም ሰውነትን መታሸት እንዴት ይታያል የሚል ጥያቄ ነው። ይሄን ቤት ውስጥ በራስ በቤተሰብ አጅነቢ ባልሆነ ሸሪዓ የሚፈቅደውን ያክል ሰውነት ለሱ መግለጽ በሚቻል ሰው ይሄን ማድረግ ምንም ችግር የለው። ጊዜን ማባከን ገንዘብን ማባከን ደረጃ እስካልደረሰ ድረስ ከቤት ውጪ ግን ይሄ መደረግ የለበትም። በሕክምና መልኩ ግዴታ ነው ካልተባለ በስተቀርና ይሄም አውራን ሀፍረተ ገላን መግለጽ በማያስከትል መልኩ ለሂጃብ ለደህንነት በማያሰጋ ዝግ በሆነ ቦታ ላይ ካልሆነ በስተቀር ከቤት ውጪ ሊደረግ አይገባም። በቅንጦት መልኩ በየጊዜው እንደዚህ አይነት አገልግሎቶች የሚሰጥበት ቦታ ሄዶ መደረጉ በተለይ ብዙ ጊዜ የሚያደርጉ ሰራተኞች ካፊሮች ሊሆኑ ይችላሉ። ሙስሊም ሴት ለካፍር ሴት የምትገልጠው የሰውነት አካሏ መግለጥ የሚፈቀድላት የሰውነት አካል ልክ እንደ ሙስሊም ሴት ነው ወይስ ካፍር ሴት እንደ ወንድ ነው የምትታየው የሚል የሚታወቅ ሰፊ ኺላፍ ያለበት ነጥብ አለ። ይህ ውዝግብ ውስጥና ኺላፍ ውስጥም ያስገባል። በሌላ በኩል ካሜራና መሰል ነገሮች ሊኖሩ ይችላሉ። ወይም ቤቱ ላይ የተገጠሙ አሊያ ደግሞ ያዩትን ያገኙትን ሁሉ በመቅረጽ የተመረዙ ሰዎች እጅ ላይ በሚገኝ ካሜራዎች እንዲህ ነገር ሊኖር ይችላል። ከዚህ አንፃር ከቤቶች የሚደረገውን መጠንቀቅ ያስፈልጋል። ማድረጉ አስፈላጊ ነው ግዴታ ነው ከተባለ በመስፈርት ቦታው ዝግ ሆኖ ከሴት ውጪ ማንም አይገባበት አውራን ማሳየት አንዲት ሴት ከባሏ ውጪ ለማንም መገለጥ ማትችለውን ያክል የሰውነት አካሏን መግለጽ በማያስከትል መልኩ ሊሆን ይገባል። ሌላኛው ጥያቄ ድምፅን በወንድ ቃሪ አስመስሎ መቅራት እንዴት ይታያል የሚል ጥያቄ። በጥቅሉ የሌላን ሰው ድምፅ አስመስሎ መቅራት ይቻላል አይቻልም በተወሰነ መልኩ ኺላፍ አለበት። ራጂሑና ትክክለኛው ራስን እስካልጎዳ ድረስ በተለይ ድምጾች ተቀራራቢ ከሆኑ ከራስ ድምፅ ጋር ተቀራራቢ የሆነን ቃሪ መርጦ ከሆነ አስመስለው የሚቀሩት ይሄን በግልጽ የሚከለክል ነገር የለም ይቻላል የሚል አቋም ያላቸው በርካታ የዘመናችን ሊቃውንት አሉ። ደጋግ ቀደምቶች ዘንድ ብዙም አይታወቅም። ነገር ግን ሴት የወንድን ድምፅ አስመስላ መቅራቷ ዓላማዋ መልካም አቀራርን መቅራት የሱን ድምፅ አስመስላ እንደምትቀራው ሰው አይነት የተጅዊድ አቀራር መከተል አሊያ ደግሞ ድምፁ በሚያምር ቃሪ
አቀራር እየቀራች የበለጠ በቁርአን መገሰጽ ማስተንተን ተደቡር ማድረግን ፈልጋ ከሆነ ይቻላል። ከወንድ ጋር ለመመሳሰል ብላ እስካላደረገችው ድረስ ሊባል ይችላል። ነገር ግን ይሄን መለየቱ ከባድ ሊሆን ይችላል። ምክንያቱም የተከለከለው ተሸቡህ ውስጥ ሊገባ ይችላል። ነብዩ አለይሂ ሰላቱ ወሰላም ወንድ ሆነው ከሴት ጋር የሚመሳሰሉ፣ ሴት ሆነው ከወንድ ጋር የሚመሳሰሉ አላህ ይርገማቸው ብላ። ከመመሳሰል መገለጫዎች አንዱ ባነጋገር፣ ባረማመድ፣ ባለባበስ መመሳሰል ነው። ስለዚህ ሴት የወንድን ድምፅ አስመስላ ስትቀራ የድምጿ ውፍረትና መጎርነን ልክ እንደ ወንድ መሆንንም ጭምር የሚያስከትል ከሆነ ይሄ ከወንድ ጋር መመሳሰሉን ያስከትላል፣ ያስረግማል። እኔ ከወንድ ጋር መመሳሰል ፈልጌ አይደለም ቢባሉ እንኳ መመሳሰሉ ከተገኘ አንዲት ሴት ስትቀራ ይህ እገሌ የሚባለው ወንድ ቃሪ ድምፅ ነው እስኪሉ ድረስ ከተመሳሰለ ተሸቡሁ ይገኛል። ተሸቡሁ መገኘቱ እንጂ ማሰብ አለማሰቡ ከግምት ውስጥ አይደረግም። ነብዩ ሸሪዓው የከለከለው የተከለከሉ መመሳሰሎችን ራሳቸውን ማስገኘቱን የተከለከለው። ከካፍር ጋር መመሳሰል ተከልክሏል። ከእንስሳት ጋር መመሳሰል ተከልክሏል። ወንድ ከሴት ጋር፣ ሴት ከወንድ ጋር መመሳሰል ተከልክሏል። የተከለከለው መመሳሰል ከተገኘ መመሳሰሉን ያስገኘው አካል ይሄን ነገር ፈልጎ አስቦ ነይቶ የሚያደርገው ይሄን ሳይፈልግም ይገኝ ዋናው መገኘቱ ነው። ከተገኘ ከተከሰተ የተከለከለው ነገር ተፈጽሟል ይባላል። ስለዚህ ሴት የወንድን ድምፅ አስመስላ ከመቅራት መጠንቀቁ በላጭና የተሻለ ነው። አላሁማ ኢላ አስመስላ የምትቀራው ተጅዊዱን፣ አቋቋሙን፣ አሳሳቡን፣ መዱን፣ ተሕሲነት ቲላዋውን ከሆነና የምትቀራው በራሷ ድምፅ ከሆነ በተወሰነ መልኩ አዳኡ አፈጻጸሙ የሆነ ቃሪ ቢመስልም ሌሎች ነገሮች ከወንዱ ካላመሳሰሉ ችግር የለውም ሊባል ይችላል። ነገር ግን ቀደም ሲል እንደተባለው ሁለቱን መለየቱ ከባድ ሊሆን ስለሚችል መራቁ፣ በራስ ድምፅ መቅራቱ መልካም። ከላይ የተገለጹ በጥሩ ድምፅ በመቅራት የሚገኙ ጥቅሞችን መገሰጽ፣ ማስተንተን ለማግኘት የሚወዱትን ቃሪ ማድመጥ፣ ለራስ ሲቀሩ በራስ ድምፅ መቅራት የተሻለ። ሌላኛው ጥያቄ ከሶላት በኋላ አንዳንድ መስጂዶች ዱዓ ያደርጋሉ። ዱዓውን የሚጀምሩት በሶላዋት ስለሆነ እኛም ሰለላሁ ዐለይሂ ወሰለም ማለት አለብን ወይ ካለን በቢድዓ ማገዝ አይሆንም ወይ የሚል ጥያቄ። ከሶላት በኋላ በጋራ ተሰብስቦ ዱዓ ማድረግ ቢድዓ ነው። በነቢይም ይሁን በሷሐቦች ዘመን አልነበረም። ሁሉም ለራሱ ነው ከሶላት በኋላ የሚባሉ ዚክሮችን ማለት ያለበት። ከሶላት በኋላ የሚባሉ ዚክሮች ዚክርም ዱዓም ጭምር ናቸው። አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ አስተግፊሩላህ ዚክርም ዱዓም ነው። ይሄ አልፎ አልፎ በግል ከፈርዱም ይሁን ከሱና ሶላት በኋላ ቢደረግ ችግር አይኖረውም። በጋራ በጀማዓ ኢማሙ ዱዓ ያደረገ ሰዎች አሚን ማለት ቢድዓ ነው። በዚህ መልኩም ቢሆን ዱዓውን ሲጀምር ወይም ሲጨርስ ኢማሙ የነቢይን ስም ሲያነሳ ሰለላሁ ዐለይሂ ወሰለም ማለቱ ችግር የለውም። ለራስ በሚሰማ ልክ ከሆነ ማገዝ ከነሱ ጋር መመሳሰል የሚሆነው ጠብቆ በነሱ የድምፅ ከፍታ ልክ ከነሱ ጋር በሚመሳሰል የድምፅ ቅላጼ አብሮ አጅቦ ማለቱ ይሄ ቢድዓን ማጽደቅ፣ ማገዝ፣ መጋራት ሊባል ይችላል። የነቢይን ስም ማንም ያንሳመን ሰለላሁ ዐለይሂ ወሰለም ማለቱ የነቢዩ ዐለይሂ ሰላቱ ወሰላም አንድ ሐቅ ነው። ሌላኛው ጥያቄ የኛ ትምህርት ቤት በፈረቃ ነው የምንማረው። እናም የከሰዓት ስንሆን ማለትም 6 ሰዓት ተኩል እስከ 11 ሰዓት ከ20 ነው የምንማረው። በዚህ መሃል ዙህርና ዐሱር ያመልጠኛል። እዛ ለመስገድም አይመችም። ስለዚህ ምን ላድርግ? ቀዷውንም እንዴት ላውጣ የሚል ጥያቄ ነው። ሶላት በጊዜ የተገደበ ዒባዳ ነው። መንገደኛ በሽተኛ ካልሆነ በስተቀር አንድን ሶላት ከወቅቱ ማሳለፍ ለማንም አይፈቀድም። መንገደኛ በሽተኛ የሆነ ሰው አጣምሮ ጀምዕ አድርጎ መስገድ የሚቻል ሶላቶችን ብቻ ጀምዕ አድርጎ መስገድ ይችላል። የተማሪ ወላጆች ልጆቻቸውን ትምህርት ቤት ሲያስመዘግቡ የዲናቸውን፣ የአኽላቃቸውን፣ የሶላታቸውን ጉዳይ ከፊት ሊያደርጉ ይገባቸዋል። ልጆቻቸውን የሚያስተምሩበት የሚያስመዘግቡበት ስፍራ የትምህርት ተቋም ለሶላት፣ ለስነ ምግባር፣ ለሂጃብ የሚመች መሆን አለበት በተቻለ ያክል። ሙስሊምም በሀገሩ ሐቁን መጠየቅ ሐቁን ማስከበር መቻል አለበት። ለሶላት መውጣት ለምሳ እንደ መውጣት ነው፣ ለሽንት እንደ መውጣት ነው። ከሰዓቱ አንፃር ያን ያክል ሰፊ ሰዓት የሚወስድ አይደለም። ከሐቅም አንፃር የመብላት የመጠጣት መብት እንዳለ ሁሉ የመስገድ መብት አለ። ወላጆችም የቦርድ አባላትም የትምህርት ቤት ባለቤቶችም ይሄን ነገር
ማስከበር መቻል አለባቸው፣ መፍቀድ መቻል አለባቸው። በተለይ ሙስሊም ሆነው ትምህርት ቤት ያላቸው አላህ በሰጣቸው ኒዕማ በሰጣቸው አጋጣሚ ሶላትን እስላም የሚያዛቸው የዲን ህግጋትን ማበረታታት፣ መፍቀድ፣ ማገዝ መቻል አለባቸው። ቦታ ማመቻቸት አለባቸው። አላህ በሰጣቸው ጸጋ ይጠይቃቸዋል። ጭራሽ ትምህርት ቤቱ የሙስሊም ከመሆኑ ጋር ሶላት የሚከለከል ከሆነ ይሄ የአላህና የመልእክተኛው ጠላት ከመሆን የዲን ጠላት ከመሆን አይተናነስም። የሆነ ሆኖ ሶላት የሚከለክል ትምህርት ቤት ላይ ልጆችን አለማስመዝገብ ሳያውቅ የተመዘገበ ለማመቻቸት ሙከራ ከማድረግ ጋር እስኪስተካከልለት ድረስ 6:30 አብዛኛውን ጊዜ ሀገራችን ላይ የዙህር ሶላት ወቅት ይገባል አብዛኞቹ አካባቢዎች ላይ። ስለዚህ ልክ የዙህር ወቅት እንደገባ ፈጥኖ ሰግዶ መግባት፣ ካልሆነም መሃል ላይ ባሉ የረፍት ሰዓቶች ወጥቶ መስገድ፣ አስሩንም እንደዚሁ በሰዓቱ ወጥቶ ለመስገድ መሞከር ነው። የቻሉትን ያክል ሶላትን በወቅቱ ለመስገድ መጣር ነው። ካልተቻለ 11 ሰዓት ከ20 የአስር ሶላት ወቅት ነው ለተገደደ ሰው፣ አማራጭ ላጣ ሰው። ከተቻለ በወቅቱ ይሰገዳል፣ ካልተቻለ የወቅቱ መሃል ላይ ይሰገዳል። ለተቸገረ ሰው ሙጠር ለሆነ ሰው የሶላቱ ወቅት እስኪወጣ ድረስ የቀጣይ ሶላት ወቅት እስካልገባ ድረስ ወይም ደግሞ ቀጣዩ ሶላት ወቅት ከመግባቱ በፊት በወቅቱ መስገድ ያልቻሉትን ሶላት ለሱ ዝግጅት አድርጎ መስገድ የሚቻልበት ያክል ደቂቃዎች እስኪቀሩ ድረስ ባለው ጊዜ ውስጥ ሶላቱን መስገድ ይቻላል። ከዚህ መፍትሄው መጀመሪያ እንደዚህ አይነት ቦታዎች ላይ አለማስመዝገብ፣ ተገደው ይሄን ካደረጉም ሐቅን መብትን መጠየቅ፣ ወላጆች ልጆቻቸው ሃይማኖታዊ ግዴታቸውን እንዲወጡ ሁኔታዎችን ማመቻቸት፣ ትምህርት ቤቶችን አስተዳደሮችን መጠየቅ ይገባል። ምንም አማራጭ ከጠፋ መፍትሄ እስኪመጣ ድረስ ትምህርት ቤት መቀየር፣ ከላይ የተጠቀሱ አማራጮችን መጠቀም። ዙህርን የመጀመሪያው ወቅት ላይ አስረን እስከ መጨረሻው ወቅት የሚቻለውን ያክል አቆይቶ እንደወጡ መስገድ። ይሄም ለሁሌም መሆን የለበትም። ለተቸገረ ሰው፣ አማራጭ ላጣ ሰው ዙህርና አስርን ሁሌ ጀምዕ አድርጎ አይባልም። ጀምዕ የሚባለው ችግር የለውም አጣምረው ይስገዱ፣ ዙህርን ከአስር ወይም አስርን ከዙህር አስቀድመው ወይም አዘግይተው አብረው ይስገዱ የሚባለው ችግሩ ጊዜያዊ ከሆነ ነው፣ የፈተና ጊዜ ላይ አልያ ደግሞ ተረባርቦ በቅርብ ጊዜ መፍትሄ ይገኝለታል ተብሎ መፍትሄውን ለማግኘት ርብርብ የሚደረግበት ሁኔታ ላይ ብቻ ነው። አንዳንድ ወላጆች ወጪ ለመቆጠብ ልጆቻቸውን እንደዚህ አይነት ትምህርት ቤት ሊያስመዘግቡ ይችላሉ። ወላጅ የሚሰራበት አንዱ ዓላማ ለልጁ የሚያስፈልገውን ነገር ማሟላት ነው። ልጅ ትምህርት ከሚያስፈልገው በላይ ዲን ኢማን ያስፈልገዋልና ከሚከፍሉት ትንሽ ጨመር አድርጎ ከፍሎ ሶላት የሚፈቀድበት ትምህርት ቤት ላይ ማስተማር፣ ያለ ክፍያ የሚያስተምሩም ከሆነ ሌሎች ወጪዎችን ቀናንሶ ልጅ ዲንም ዱንያም የሚማርበት ሁኔታ ማመቻቸት ይገባል። ችግሩን ከስር መሰረቱ ለመቅረፍ ደግሞ የኡማውን ኃላፊነት የተሸከሙ ሰዎች በዚህ ጉዳይ ላይ እስከ ጥግ ሄደው የሶላትን ጉዳይ ማስተካከል ግዴታ እንዳለባቸው ሊያውቁ ሊጥሩ ይገባል። አላህ ተባረከ ወተዓላ ለዚህ ጥረት የሚያደርጉን ያግዛቸው። የሶላት የዲን እንቅፋት የሚሆኑን አላህ ደብ ይስጣቸው። ሌላኛው ጥያቄ አንዲት ሴት የጀነት ባለቤቷ ማን ነው? በዱንያ የነበረው ባለቤቷ የሞተባት የፈታችው ያላገባችስ ከሆነ ቢያብራሩልኝ የሚል ጥያቄ ነው። ዋናው አላህ ጀነት ያስገባል። ጀነት ከተገባ ጀነት ውስጥ ላጤ እንደሌለ በሐዲስ ተነግሯል። ትልቁ ነጥብ ይሄ ነው። አላህ ጀነት ያስገባን ብሎ አላህ ጀነት እንዲያስገባን ዱዓ ማድረግ መስፈርቱን ማሟላት ነው። ለጀነት መዘጋጀት ማህሩን መክፈል ነው። ጀነት ከገቡ ላጤ የለም፣ ሁሉም የጀነት ሰው ባለ ትዳር። በሁለተኛ ደረጃ ሶስተኛ ደረጃ ከዛ በኋላ ነው ማንን ነው ማገባው ማለት ያለበት። ጀነት የገባ ሰው ምንም ትዳር ያልነበረው ሰው አላህ ይድረዋል። በትዳር ኖሮ ሳይፋቱ የሞቱ ደግሞ ጀነት ላይ ይገናኛሉ። አንዲት ሴት አግብታ ከዛ በኋላ ተፋታም ይሁን ባሏ ሞቶ ሌላ ካገባች ከመጨረሻው ባሏ ጋር ትሆናለች ተብሏል። የተወሰኑ አላህ ያማርጣታል፣ እሷ ከመረጠችው ጋር ትሆናለች ተብሏል። አኽላቁ ይበልጥ ከሚያምረው ጋር ትሆናለች ተብሏል። ዋናው ነገር ጀነት ላይ ባለ ትዳር ያልሆነ እንደማይኖር፣ ሁሉም የጀነት ሰዎች እንደሚጋቡ ከትዳር አጋራቸው ጋር እንደሚኖሩ ማወቅና ውሳኔው የአላህ እንደሆነ በመረዳት ዋናው ራስን ለጀነት ማዘጋጀት። ሌላኛው ጥያቄ 10 ዓመት ራሴን በራሴ ማርካት ሐራም መሆኑን አላቅም ነበረ። አሁን የእርሶን ደርስ ስሰማ ሐራም መሆኑን አወቅኩ። እናም ተጸጽቼ ቁርአን መትቼ ሁለተኛ እንደዚህ አላደርግም ብዬ መልሼ ግን ተሳሳትኩኝ። እንደዚህ ካደረኩኝ ከእስልምና አውጣኝ ብዬ ምዬ ነበረ። አሁን በጣም ጸጽቶኛል። ይሄን በማለቴ ከፋራ ምንድነው የሚል ጥያቄ። ይሄ በተደጋጋሚ የሚነሳ ጥያቄ ነው። ብዙ ሰዎች የተፈተኑበት ጉዳይ ነው።
አላህ ተባረከ ወተዓላ ዝሙትን ከልክሏል። ከዝሙት ጋር አያይዞ ደግሞ ፈመን ብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን ብሏል። ከሚስቱ ውጪ የባሪያ ስርዓት በነበረበት ጊዜ ወንድ ከባሪያው ውጪ በሌላ መንገድ ራሱን ለማርካት የፈለገ ያሰበ እነዚህ ወሰን አላፊዎች ናቸው ብሏል። አላህ ደግሞ ወሰን አላፊዎችን እንደማይወድ በሌላ አንቀጽ ነግሯል። የጀነት ሰዎች አንዱ መገለጫ ብልትን መጠበቅ ነው። ሙእምን ሙስሊም ለጀነት ራሱን የሚያዘጋጅ እሳትን የሚፈራ ሰው ከሱ ብልቱን ሊጠብቅ ከሚገባ ነገር አንዱ ራስን በራስ ማርካት። ስለዚህ ከዚህ ነገር መራቅ፣ መጠንቀቅ፣ ጉዳቱን ማወቅ ያስፈልጋል። የሸይጣንን ጥሪ መስማት ነው። ለጊዜያዊ ደስታ ብሎ አላህን ማስቆጣት። እንዲህ አይነት ፈተና ላይ የወደቀ ሰው ተውበት ማድረግ፣ ባለፈው መጸጸት፣ ወደፊት አላደርግም ብሎ መወሰን፣ ወዲያው መታቀብ፣ ከዛ በኋላ ስሜት የሚቀሰቅሱ ነገሮችን መራቅ፣ ማየት፣ መስማት፣ መነጋገር ሊሆን ይችላል። ከዚህ መራቅ፣ ስሜት እንዲያስቸግር የሚያደርጉ ምግቦችን፣ መጠጦችን መቀነስ፣ ጾም ማብዛት፣ ከቻሉ ፈጥኖ ማግባት፣ ትዳር ማድረግ። አላደርግም እንዲህ ነገር አላደርግም ብሎ ምሎ ድጋሚ ወደ ወንጀል የተመለሰ ሰው ከሱ የሚጠበቀው አሁንም ደግሞ ተውበት ማድረግ። የሰው ልጅ ሆኖ ማያጠፋ ማይሳሳት የለም። የወደፊቱን አላህ ነው የሚያውቀው። የሰው ልጅ ከዚህ በፊት ለሰራው ወንጀል መተውበት አለበት እንጂ ወደፊት ወንጀል አልሰራም ብሎ መማል የለበትም። ይልቅ አላህን ተባረከ ወተዓላ ከወንጀል ጠብቀኝ ብሎ መለመን፣ ላለፈው ይቅር በለኝ ብሎ መማፀን። ሆኖም ከመጸጸቱ ብዛት የመጣ እንዲህ ነገር አላደርግም ያለ ሰው ከፋራ ማውጣት፣ ድጋሜ ተውበት ማድረግ ነው የሚጠበቅበት። ወላ የመሉ ላሁ ሐታ ተመሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሰው ልጅ ተውበት ማድረግ ተሰላችቶ እስካላቆመ ድረስ አላህም መማሩን አያቆምም ብላ። ከዚህ ዛሬ ወንጀል ሰሩ፣ ተውበቱ፣ ሁለተኛ ወንጀል አልሰራም አሉ፣ ነገ ደገሙት፣ አሁንም ተውበት ማድረግ፣ እንደገና ደገሙት ወንጀሉን፣ አሁንም ተውበት ማድረግ። ሸይጣን ግን ይሄን አይፈልግም። ተስፋ አስቆርጦ ሁሌም የወንጀል ባሪያ ሱሰኛ ማድረግ ይፈልጋል። ተስፋ መቁረጥ አይገባም። ወንጀል መስራት አላህን እንደሚያስቆጣ ሁሉ ተስፋ መቁረጥም ከአላህ ምህረት ተስፋ መቁረጥም አላህን ያስቆጣል። ወንጀል መስራት ሸይጣንን እንደሚያስደስተው ሁሉ ከዛ በላይ ከአላህ ረሕመት ተስፋ ቆርጦ ከእንግዲህ አላህ አይምረኝም፣ ስለዚህ ሁሌ ወንጀል መስራት አለብኝ፣ መጨናነቅ የለብኝም ማለት የበለጠ ሸይጣንን ያስደስተዋል። ከከባድ ወንጀሎች አንዱ ተስፋ መቁረጥ። ስለዚህ ተስፋ መቁረጥ አይገባም። ወንጀል ላይ በወደቁ ቁጥር መጀመሪያ ከወንጀሉ መራቅ፣ ለምሰራው ብሎ መቆጨት፣ ሁለተኛ አልመለስም ብሎ በውስጥ መወሰን። ያን አድርጎ ከመተውበት ጋር አሁንም ወደ ወንጀሉ ከተመለሱ አሁንም እንደገና ተውበት ማድረግ፣ አልመለስም ብሎ አሁንም መወሰን። ሸይጣን ሰዎችን በወንጀል አጠፋኋቸው አከሰርኳቸው ይላል። አላህ ደግሞ ተባረከ ወተዓላ እስትግፋር እስካደረጉ እስከተውበቱ ድረስ ደግሞ እኔ አድናቸዋለሁ እመራቸዋለሁ ብሏል ተባረከ ወተዓላ። ነገር ግን የፍጻሜ ነገር ሊያሳስብ ጥንቃቄ ሊደረግ ይገባል። አንድ ነገር ያዘወተረ ሰው በዛ ነገር ላይ የመሞት እድሉ፣ የፍጻሜው መበላሸት እድሉ ሰፊ ነው። ስለዚህ ይህን ወንጀል እየሰራው በሞትስ ብሎ ነፍስን ማስፈራራት፣ ቀብር መዘየር ማብዛት፣ ከጥሩ ከሷሊህ ሰዎች ጋር መዋል፣ ዚክር፣ ዱዓ፣ እስትግፋር ማብዛት ይገባል። ነገር ግን እዚህ ጥያቄው ላይ ያለው ይሄን ካደረግኩ ካፍር ልሁን የሚለው ትንሽ ከበድ የሚለው እሱን ይሄን ማለት አይገባም። ነገር ግን ይሄን ሰዎች የሚያደርጉት ወንጀሉን አብዝተው ከመጥላታቸው ወደዛ መመለስን ከማክበዳቸው አንጻር ነው። አንድን ነገር አላደርግም ብሎ የማለ ሰው መሐላው ላይ መጽናት አለበት። አላደርግም ያሉት ነገር ወንጀል እስከሆነ ድረስ ይሄን ካደረግኩ ካፍር ልሁን ካፍር ነኝ ያለ ሰውም ያን ነገር ከማድረግ መራቅ መጠንቀቅ አለበት፣ ግዴታ ይሆንበታል። ነገር ግን ተመልሶ ያን ነገር ቢያደርገው ይከፍራል ወይ? ራጂሑና ትክክለኛው አይከፍርም። ራጂሑና ትክክለኛው በዚህ አይከፍርም፣ ከእስላም አይወጣም። መክፈርን በትክክል ወስኖ አቅዶ እስካልሆነ ድረስ ይሄን ወንጀል ድጋሚ ከሰራሁት እኔ ከዚህ በኋላ ከእስላም ወጣለሁ፣ እስላምን ትቼ ወደ ሌላ ኩፍር ገባለሁ፣ ይሄ ከሆነ ሐሳቡ ያን ሲያደርግ ሊከፍር ይችላል። ነገር ግን ሐሳቡን ያው ፍላጎቱ ያን ነገር መጥላቱን ያን ነገር ማቆሙን የኩፍር ያክል መፍራቱን መግለጽ ከሆነ የፈለገው አይከፍርም። ይበዛ ከፋራ ነው የሚወጅብበት። ከፋራው የሚወጅባል አይወጅብም ኺላፍ አለበት። ባላጩ ከጥንቃቄ አንፃር የሚሻለው ሸይኹል ኢስላም ተይሚያ ሌሎችም የመረጡት ከፋራ ማውጣቱ ተገቢ ነው። ከፋራው የመሐላ ከፋራ ነው የሚሆነው። አቅም ካለ 10 ምስኪን አጥግቦ ማብላት አንዴ፣ አሊያ ደግሞ ለሶላት የሚሆን ልብስ ለ10 ምስኪን ማልበስ። ይሄን ማድረግ ካልቻሉ 3 ቀን መጾም ነው። هذا والله تعالى اعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።